ሰላም ሰላም እንደናችሁ እንደምናመሻችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ዛሬ በለቀቅናቸው መረጃዎች እንግዲህ እስክንድርና ጌታ አስራደ አዲስ አበባ ሆነው ከብልጽግና ጋር መነጋገራቸው ከብልጽግና ጋር የመሳሪያና የሰው ኃይል ድጋፍ እንደጠየቁ ፋኖ አንድ ሆኖ ከመጣ እኛም ያልክልናል ለብልጽግናም ከባድ ነው ብለው እንትንደሉ እንዲሁም ደግሞ ብልጽግናን ምን ብለው እንደተቹ ማለት ነው። እኛ መረጃ እንሰጣለን ከናንተ ውስጥ ያለ ሰው ግን መረጃ ሰጥቶ እንዲያመልጡ ያደርጋቸዋል የሁለታችንም ጠላቶች የሚል ትችት ነገር ሰንዝረዋል ማለት ነው። እንግዲህ ይህን ትችት የሰነዘሩት እንግዲህ ለዳንኤል ክብረትና ለተመስገን ጥሩነህ ነው። ሁለቶች ናቸው እንግዲህ በኢሊሊ ሆቴል ያገኙአቸው። ስለዚህ ዛሬ ከመረጃው ከወጣ በኋላ ጌታ አስራደና እስክንድር አዲስ አበባ ነው ያሉ ወደ አዲስ አበባ ገብተዋል ምናምን የሚል መረጃ ከወጣባቸው በኋላ እንግዲህ አሁን ጌታ አስራደ ወደ ባህር ዳር ሄዷል ማለት ነው። ወደ እስክንድር ደግሞ እንግዲህ በመከላከያ ታጅቦ ወደ ደብረ ብርሃን ሄዷል ማለት ነው። ስለዚህ እስክንድር ወደ ደብረ ብርሃን መሄዱን መረጃ ደርሷል። ጌታ አስራደ ግን ከባህር ዳር ኤርፖርት ሲወጣ ታይቷል። ከባህር ዳር ኤርፖርት ወጥቶ ወደ መኮድ በመከላከያ መኪና እንግዲህ ወደ መኮድ መሄዱን ነው እንግዲህ ምንጮቻችን የነገሩን ማለት ነው። ስለዚህ ከመኮድ እንግዲህ ዛሬ የጠየቁት ጥያቄ አለ፣ የመሳሪያ ድጋፍ አለ፣ የሰው ኃይል አለ። ስለዚህ ይህን ይዞ በወታደራዊ ሄሊኮፕተር እንግዲህ ወደ ጎንደር ይሄዳል ተብሎ ይጠበቃል ማለት ነው። ነገር ግን አሁን ያለው ከባህር ዳር ኤርፖርት ወጥቶ ወደ መኮድ በመከላከያ መኪና መሄዱን ነው ምንጮቻችን የገለጹት። ስለዚህ የሚነጋገሩትን ተነጋግረዋል። የሚሰጣቸው የሚወሰንላቸው እንግዲህ ተወስኖላቸዋል። ስለዚህ በወታደራዊ ሄሊኮፕተር እንግዲህ ወደ ጎንደር ይሄዳል ተብሎ ይጠበቃል ማለት ነው። ስለዚህ ይህን መረጃ እንግዲህ ለሁሉም እንዲዳረስ ባንዶ ምን መሆን እንዳለ ባንዶች እየጸዱ እንደሆነ እንግዲህ በዚህ ስብሰባቸውና በዚህ መረጃ ማወቅ ትችላላችሁ ማለት ነው። ስለዚህ ባንዶች ተጠራርገዋል፣ ይጠራረጋሉ። ይህንም ደግሞ እንግዲህ ያወጡት እነሱ